ለምንድነው መርዙን እሷ ናት የጨመርሽው ብለሽ የተናገርሽ? አንቺ መሰልሽ እኮ ነው የገዛሽው። ታይ አንዳንድ ቀላል መስሎ የሚታዩሽ ነገሮች ድንገት ምን ይዘው እንደሚመጡ አታውቂ። ውሃ ሞታ ነበርኩ። አንቺ ነሽ ልትገያት የነበረው። አይውልሽ ኤቢ፣ ሌሎቹን ልታታለይ ትችያለሽ። እኔና አንቺ ግን በአንድ ነገር እርግጠኛ ነን። እኔ ኮካው ላይ ምንም አልጨመርኩም። ምንም እንዳልጨመርኩም ታውቂያለሽ። እኔ እንዳልጨመርኩ ብቻ አይደለም፣ ይሄን ነገር ማን እንዳደረገው አንቺ ራስሽ በደንብ ታውቂያለሽ። አንድ ነገር ልንከርሽ፣ ሰምኛለሽ? ከዚህ ቤት ውጪ፣ ካለበለዚያ ግን እማዬ ይሄን ያረጋገጠች ቀን ሬሳሽ ነው የሚወጣው። አሉት እንደወጣ ብለሽ ከሆነ ይሄን ያደረግሽ ኪድዬን ከልቤ ነው የምትወጪው። በእርግጠኝነት ደግሞ እንደወጣ ብለሽ ነው ይሄን ያደረግሽ። ክፋትና ተንኮልም አንድ ቀን ራሱን ይከፍላል። እማዬ እውነታውን ስደርስበት ያኔ እዚህ ቤት አትኖሪያት። ይኸውልሽ እኔ የአዲስ አበባ ጅቦች በደንብ ያውቁኛል። ውጭ ማደር ምናምን ለእኔ ምንም ማለት አይደለም። እውነታውን ላልሽ ደግሞ እውነታውን እኔም አንቺም በደንብ እናውቃለን። እኔ ምንም አላደረኩም። እሱን አንቺም በደንብ ታውቂያለሽ። እውነታ ምናምን የምትይው ነገር ደግሞ ከወጣም እሱ አንቺ የምታውቂው እውነታ ነው። እኔ ምንም አልሆንም። እውነታው አንቺ ናታን የራስሽ ለማድረግ ስትይ እኔ ልትገልኝ እንደነበረ ነው። ግን ውሃ መታ ጠጣችሁ። ናታንን ደጋግሜ እነግርሻለሁ፣ አዝለሽው ዙሪ። አሁን ያደረግሽው ነገር እኔን ከዚህ ቤት ለማስወጣት ነው። ይኸውልሽ እትዬም ደረጀም እውነታውን ሲያውቁም እኔን አያድርግ። እሱን እናያለን። እኔ አንቺ ያን ሁሉ ነገር አድርገሽኝ እወድሽ ነበር። አሁን ያደረግሽው ነገር ግን በጣም ከባድ ነው፣ ዋጋ ያስከፍልሽ። አትወጂኝም። ከዚህ ቤት አንቺ ብቻ ሳትሆኝ ሰላም ትወጣለች። እንግዲያውስ እኔ አልወጣም። እሱን እናያለን። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በይለፈደው ትናንት ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የምንሆን አብረን እናያለን። ማርቲን ኢሚ እንዳደረገችው አወቀችው። እጅግ በጣም ተናደደች። እኔ የወለድኳት ልጅ በጭራሽ ሰውን መግደል አታስብም ወይስ ለራሷ ነው ወይስ ለማን ነው እንደዛ ያደረገችው? ለዳጣና ለሰላምዬ ያለ ጥላቻ በጆሯ ስትሰማ ነበር። እና ቆይ ሰላምዬ ለምንድነው ኢሜ የምጠላሽ ብላ ጠየቀቻት። እትዬ እኔ ምንም የማውቀው ነገር የለም፣ ለምን እንደሆነ አላቅም። ካረገዝኩ ቀን ጀምሮ እኔን ጠምዳኛለች። ዳጣና ናታ አንድ ላይ እንዲሆኑ ያደረግኩ እየመሰላት በዛ የተነሳ እኔን ጠልታኛለች በማለት ትነግረዋለች። እንደውም ኢሜ አሁን እውነቱን ብትነግረኝ ይሻላል። ይህን ነገር ያደረገው ሰው በጭራሽ በቀላሉ እንደማታልፍ ነገረች። እንግዲህ እሷ ዳጣን እጅ ውሃን የመረሰጃት ዳጣስ ውሃ ለዋሳውን ለኔ ነበር እነሱን አዘጋጀች ማለት ያንን ስም እየሰጠቻት ነበር። እሷ ግን በጭራሽ እንዳላደረገችው ብትነግረው ቢሆንም ግን በጭራሽ ዳጣ እንዳላደረገች ደጋግማ ነገረችው። እንግዲህ እውነቱ መውጣቱ አይቀርም። ስለዚህ እውነቱን አውጥቼ ከምትዋረዱ አሁን እውነቱን ብትነግሩን ይሻላል። ምክንያቱም ቪዲዮ ተቀርቷል፣ ካሜራ አለ። በድብቅ ካሜራ ስውር ካሜራ እንዳስቀመጠው ስነግረው ኢሚ በጣም ደግጣ በጣም ተደባብራ ነበር። ቆይ ልጄ ምን ተፈጠረ? ምን ሆነሽ ነው ብላ ስትጠይቃት እስቲ ንገሪኝ፣ እውነቴን ነገር አድርገሻል ለዳጣ ወይስ ለሰላም ነው ያደረሽው? ንገሪኝ ብላ ጠየቀቻት። እማዬ አትወጂኝም አታምኚኝም፣ እኔ ምንም ያደረኩት ነገር የለም የመውደድና የለማመን ሳይሆን አሁን ግን እውነቱን ማወቅ ስላለብኝ የተፈጠረውን ነገር ንገሪኝ እማዬ። መድኃኒቱን ያደረኩት ለራሴ ሊጠጣ ነበረ እንጂ ውሃ ለመግደል አልነበረም፣ ወይ ዳጣ ወይ ሰላም አልነበረም ብላ ነገረች። አንቺስ ብትሆኚ ለምንድነው መድኃኒቱን የምጠጪ እያለቻት ነበር። ግን አማራጭ አልነበረኝም። ውሃን ከመመረዝ ራሴን ልመረዝ ብዬ ነበር የወሰንኩት። ለራሷ ያዘጋጀች መድኃኒት ውሃ በመጠጣቷ ውሃ ተጎጂ የሆነች ማለት ነው። ነገር ግን ማርታ ልጄን እኮ አጥቼ ነበረ እያለቻት በቶሎ በእናትህ ኖሮ እኮ ልጄን አጥቻት ነበረ። ስለዚህ ይሄ ነገር በቀላሉ አልተውም፣ እልቁንስ እውነቱን ብትናገሩ ይሻላል ብላ ሰው ሰብስባ አንድ ላይ እያናገረቻቸው ነበር። ደረጃና ማርቲ አንድ ላይ በመሆን እንግዲህ የተፈጠረውን ነገር
ዳጣ እኔ ምንም የምፈራው ነገር የለም፣ እውነቱ መውጣት ይችላል። እኔ እትዬ እውነት እምላለሁ በምንም ነገር ውሃን ልጎዳት አልችልም። ውሃ ሆነ ኢሜ ለእኔ ምን ማለት ምን ያህል እንደምወዳቸው ስለማታውቁ ነው እኔ ጠራጠረች። አዎ ኢሜ በእርግጥ እኔን አትወደኝም። ከመጀመሪያን ቀን ጀምሮ እዚህ ቤት በጭራሽ እንድቆይ አትፈልግም። እሷ ብጥለኝም እኔ ግን እጅግ በጣም እወዳታለሁ። ምክንያቱም ናታን ቢሆን እኔ ከኔ ጋር እንደሆን ምንም ያስገድድኩት ነገር የለውም። እንዳልኩት አዝላት ቱዙር ብያዋለሁ ከመጀመሪያም ጀምሮ። ስለዚህ ኢሜ በጣም በርታ ስትንቀጠቀጥ ነበር። እሷ እንዳደረገች ደረጀና ማርቲን ወደ ነበር ያወቁት። ደረጀ ብዙ ጊዜ ጥፋት ስታጠፋ ኢሜን ይቅር ብሏት እየተቆጣት እየመከራት ነበር። ነገር ግን እሷ መቼም ልትስተካከል ወይም ደግሞ ልትመለስ አልቻለችም። አሁንም በወለዳጣ ጥላቻ እያደር እየጨመረ መጣ። ዳጣ እህቴን የመረሻት አንቺ ነሽ። እህቴ አንድ ነገር ከሆነች አባዬና እማዬ መቼም አይተውሽም፣ ከዚህ ቤት ያባሩሻል ብላ ስታስፈራራት ነበር። የፈለግሽውን ማድረግ ትችያለሽ። እኔ በጭራሽ ውሃን ሊመርሳት አልችልም። ምክንያቱም እጅግ በጣም ነው የምወዳት። እኔ በጭራሽ እንደሰነ ድርጊት ማሰብ ቀርቶ ምንም ስለዚህ ነገር የማውቀው ነገር የለውም። እንዴት እንደዚህ ትኛለሽ? በማለት ስትናደድ ነበር። እንግዲህ አንቺ እዚህ ቤት ከመጣሽ ብዙ ችግሮች ተፈጥሯል። በፍቃድሽ ይህንን ቤት ለቀሽ ብትወጪ ይሻልሻል እያለች እያጮችባት ነበር። የፈለግሽውን አድርጊ፣ እኔ ግን ከዚህ ቤት የቱም ንቅንቅ አልልም። ግን ጥፋተኛ ከፈራ በራሱ መውጣት ይችላለች። እኔ ምንም ያደረጉት ነገር የለም ብላ ትላታለች። አይ እንደዛ አይደለም እያለች ከኢሜ ጋር የተጨቃጨቁ እናታ ግን ህፃን ናቸው እንዴ? ልክ እንደ ህፃን ሁሌ በተጨቃጨቁት በቃ ማታታየቱም እንዴ? አንተ እኮ አንቺን ነሽ የመረሽኝ እያለችኝ እየወቀሰችኝ እኮ ነው እያለች ቢሆንም ግን ወደ ራሳቸው ትመለሱ ይሻላቸዋል ብሎ እየተቆጣቸው ነበር። ይህን ነገር ማንም አደረገ ማንም እውነቱ መውጣቱ አይቀርም። ስለዚህ ወደ ራሳቸው ተመለሱ። ዳጣ እንደዛ እንደማታረግ እርግጠኛ ነኝ ሰላምዬ። አዎ ዳጣ አታረግም። ይሄ ሁሉ ሴራ የኢሜ ነው የሚሆነው እርግጠኛ ነኝ። እና ዳጣን ለማረጋጋት እየሞከረች ዳጣ ግን እጅግ በጣም ተከፍታ ነበር። ምክንያቱም ውሃ ቀጠነ ወፈረበት ስትል እሷም ጥፋተኛ ለማድረግ እየጣረቻት ነበረ። ግን ዳጣ ምንም ነገር እንዳላደረገች እና ስለዚህ ጉዳይ ምንም ነገር እንደማታውቅ ደጋግማ ስትናገርና ስታለቅስ ነበር። ሰላምዬ አንቺ እንደማታረግ እርግጠኛ ነኝ። ይሄ ሴራ አንቺን ከዚህ ቤት ለማስወጣት የሰላም የኢሜ ስራ እንደሆነ በደንብ አውቃለሁ። ስለዚህ አንቺ በጭራሽ ተከፍተሽ ስትጨነቂ ማየት አልፈልግም እባክሽ የኔ ልጅ ብላ እየባባለቻትና እያቀፈቻት ነበር። ግን እኮ እኔን ጥፋተኛ እያደረገች ነው ኢሜ እያለ ነበር። ጥፋቱኛ ማን እንደሆነ በቅርቡ እውነት ተደብቃ አትቀርም። ስለዚህ አንቺ ተረጋጊ እያለቻት እየባባለቻት ነበረ ማለት ነው። ደህና ሆና ተሽላት እንደምትመጣ እርግጠኛ ነኝ። ስለዚህ አንቺ ተረጋጊ፣ እንደዚህ አትሆኝ ብላ እያረጋጋች ደረጀ ደውሎ ውሃ ደህና እንደሆነችና እንደነቃችው ስትነግረው ታዲያ ድምፅ እንዴ አባዬ ስትሉ አያትምጪ እኛ ተዋት እንመጣለን እያላት ነበር። ዳጣ እንግዲህ ውሃ በመንቃቷ እጅግ በጣም ደስ እያላት ነበር። አባዬ እስካሁን ለምን አልተኛሽም እያላት ነበር። ከዛ ጠዋት ነጋቷ አይቀሩና ነጋና ውሃን ወደ ቤት ይዞ እየሄዱ ነበር። ውሃ ታክማለች ማለት ነው። ነገር ግን እናቷ በጣም ስትጨነቅና ስትከፋ ነበር። ምን እንደተፈጠረው እየጠየቀቻት ነበር። ከአሁን በኋላ እኔ ኮካ አልጠጣም እማዬ፣ ኮካ ከአሁን በኋላ አልጠጣም እያለች ነበር። ተመስገን ደረጀ ምን ጉድ ነው ታውቃለህ? እኔ በህልሜ አይቼ ነበር፣ በህልሜ አሳይቶኝ ነበር። ልጄ ለትንሽ ተቃርቤ ነበር። ፈጣሪ መስገን ልጄ መለሰልኝ እያለች ነበር። ውሃን ወደ ቤት አስገብቶ እያስለመቻት ጎንበስ ቀና ልጄ ዋተጅ እያለቻት ከአሁን በኋላ ምንም ነገር አይፈጠርም እማዬ፣ እኔ ከአሁን በኋላ ኮካ አልጠጣም። እሺ የት አግኝተሽ ነው ጠጣሽ? ስትላት ጠረጴዛ ላይ ተቀምጦ የነበረው እሱን ነበር እየጠጣሁት እያለቻት ነበር። እና ጓደኛው ቅመም ከሷ ጋር ነበረች እና አንድ ላይ እያወሩ ነበር። ሞቼ ነበር ሁለት ሆኖ እኮ ነው ስታዩኝ የነበረ ዶክተር እያለ ዳጣ ግን በጣም ስትጨነቅና ስታስብ ነበር። ናታን የተፈጠረው ነገር እጅግ በጣም አስጨንቆኛል። ኢሜ እኔን እየወቀሰች ነው ያለ። እኔ ዳጣ
እኔ እንዴት አድርጌ ነው ውሃን ለመረሳት የምችለው? እኔን እየወቀሰች ነው። እሷ የምታወራን ነገር በጭራሽ አትስማያት። እሷ የምታወራን ነገር አታውቅም። ቆይ አንቺ ኮኮውን እንዴት ነው ያገኘሽው? እንዴት ነው የገዛሽ ስላት ኢሜ የነበረ ግዢ ብላ ሰጠችኝ። ታዲያ ኮኮ ስታመጪ ክፍት ነበር ወይንስ ዝግ ብሎ ስጠይቃት አይ ዝግ ነበር አልተከፈተም ነበር ብሎ ነገራት። እናም ማርታም እየሳቀች እና ልጇ ደህና ስለሆነች ደስ ብሏታል እና የእናንተ ልጆች እንደው ጨዋታችሁ እኮ ማለቅ የለውም እያለች ከነሱ ጋር እየተጫወቱ እያለ ለማንኛውም እዚህ ጋር ተጫወቱ። ምጥን ከዋጋ ሁኚ እስቲ ኢሜን አይቻት ልመለስ ብላ እየሄደች ነበር። ምጥን ጓደኛ እንግዲህ ትድኛዋለሽ አታስቢ፣ ከኔ ጋር ሞቅ ትጠጫለሻ፣ ብዙ ግን አትጠጪ እያለቻት ነበር። ሰላምዬም እነሱን ዳጣም አታስቢ፣ ይሄ የኢሜ ሴራ ነው መሆን ያለበት፣ ምክንያቱም ኮካ ሁሉ ነገር ቤት እኮ አለ፣ ለምን ውጭ እንዲገዛ የፈለገች የሆነ ነገር አቅዳ መሆን አለበት። ስለዚህ ተረጋጊ፣ እውነቱ ተደብቆ አይቀርም እያለቻት ዳጣን ለማረጋጋት እየሞከረችው ነበር። እና ምንም ቢፈጠር እውነቱ ይወጣል፣ ስለዚህ ራስሽን ምንም ነገር አትወቃሽ እያለቻት ነበር። እንግዲህ እሜ ደግሞ ምን ተፈጠረ እያለች እማዬ ውሃ ጠጣች እንጂ ዳጣ ለኔ ነበረ ምርዙ ያዘጋጀችው፣ እኔን ለመግደል ነበር አላማ። ቆይ ዳጣ ይሄን አለ የምታደርገው አንቺን የምትገደው ለምን ብላ ስጠይቀው እኔ ከናታ ጋር ስለሆንኩ ለዛ ነው ብላ፣ ይሄ ነገር ምንም አልተጨባበጠልኝም ከዚህ በፊት ዝም ብዬ ጭዌ እንደማልፈው ይህን ነገር ግን በቀላሉ አልተውም ብላ ትናገራለች። እማዬ ነግሬሻለሁ ዳጣ እኔን ለመግደል ነው የምትፈልገው፣ ለእኔ የተዘጋጀልኝ ውሃ ጠጣ፣ ሁለታችሁም እኮ ለእኔ አንድ ናችሁ፣ ስለዚህ እንደዚህ ሊሆን አይችልም። እኔ የምልህ ናታን ይሄ ነገር ማን ያደርጋል ብላ አሰብክ? ውሃም ኢሜም ወደም ዳጣም እንደዛ እንደማታረግ እርግጠኛ ነኝ እንዳልተከፈተ እንዲሁም የተፈጠረው ነገር ምናልባት እያለ ግራ ገባው። ማርት ተጨነቀች። ይህን ነገር ስም ብለን ማለፍ የለብንም፣ የአንድ ሰው ህይወት እኮ ልናጣ ነበር። ስለዚህ ኢሜም ልታረግ ትችላለች ማርታ ብሎ ይነግራታል። አይ በጭራሽ ልጄ ይህን ልታረግ በጭራሽ አትችልም፣ ልታረግ ትችላለች፣ ስለዚህ በጭራሽ አይሆንም እያለች አንድ ላይ ኢሜና ዳጣ ቁጭ ብሎ አንድ ላይ እያወሩ ነበር። ይህንን ነገር ያደረግሽው እኔን ከዚህ ቤት ለማስወጣት ብለሽ ነው አይደለም? ስለዚህ መቼም ከዚህ ቤት አልወጣም፣ ወደሽም ጠላሽም አንቺም ሆን ሰላም ከዚህ ቤት ትወጣላችሁ ሁለታችሁም። ስለዚህ እያለች ማርታ ተደብቃ እየሰመቻት ነበር። እና ነገሩ ሁሉ ጥፋተኛ እንደሆነች ትጠራጠራታለች፣ ትደነግጣለች። ምክንያቱም ኢሜነች ይህንን ነገር ያደረገችው እና በጣም ደንግጣ ፈርታ ነበር። መናገር አቅቷት ገብታ ተኛች። ማርታ ምንድነው የተፈጠረ ነገር አለ ያየሽው ብሎ ስጠይቃት አይ ምንም የተፈጠረ ነገር የለም ደረጀ እባክህ ብቻዬን መሆን ፈልጌ ነው እያለችው ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።